በህይወት ስንኖር በብዙ አቅጣጫ የሚፈትኑን ሰዎች በዙሪያችን ሞልተዋል። እኛም በመናቅ አጥራችንን ለመነቅነቅ የሚሞክሩ፣ በዝምታ ብንቀታቸው እንኳ ይበልጥ እየተፈታተኑ ንዴታችን ጣራ ነክቶ በራሳቸው ጥፋት ጸብ እንድናነሳ የሚጋብዙን፣ ምንም ያህል ገደብና ድንበር ብናስቀምጥ እንኳ የተሰመረውን መስመር እያለፉ አቅላችንን ሊያስቱ የሚሞክሩ ብዙ ሰዎች በዙሪያችን አሉ። ይህን ሁሉ ሲያደርጉ ታዲያ እናንተም በጭራሽ ልትደራደሩባቸው የማይገቡ፣ ትንሽ ዘንበል ካላችሁ ግን ዋጋችሁን ዝቅ የሚያደርጉባችሁ 6 ነገሮች አሉ። እነዚህ 6 ነገሮች ታዲያ በጭራሽ ልትደራደሩባቸው የማይገቡና እንደ አለት ጠንክረው ከናንተ ጋር ሁሌም ሊዘልቁ የሚገቡ ናቸው። እናንተን ዲፋይን የሚያደርጓችሁ፣ የሚከላከሏችሁና ለነፍሳችሁም ትልቅ ፓወር የሚሰጧችሁ ናቸውና ጠበቅ አድርጋችሁ እድሜ ዘመናችሁን በሙሉ ይዛችኋቸው መቀጠል አለባችሁ። ታዲያ እነዚህን 6 ለድርድር የማይቀርቡ የህይወት መመሪያዎች ከመመልከታችን በፊት ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ ከልቤ ጠይቃችኋለሁ። በቀጥታ እነዛን አንድ በአንድ እንመልከታቸው። አንደኛና የመጀመሪያው ራስን ማክበር ወይም ሰልፍ ሬስፔክት ነው። በዚህ ምድር ስትኖሩ የመጀመሪያው ለድርድርም ሆነ ለስምምነት ሊቀርብ የማይገባው ነገር የግል ክብራችሁ ነው። ገንዘባችሁ አይደለም፣ ምቾታችሁ አይደለም፣ ኢቭን ከሰዎች ጋር ያላችሁ ሪሌሽንሺፕ እንኳን አይደለም። ራስን ማክበር ነው። ራስን ማክበር ለእያንዳንዱ ውሳኔዎቻችሁ፣ ለገደቦቻችሁ እንዲሁም ለእያንዳንዱ የህይወት አጋጣሚዎቻችሁ ሁሉ መሰረት ነው። ራሳችሁን ስታከብሩ የማያገለግላችሁን ነገር መቀበል ታቆማላችሁ። ሰዎች እናንተን መሬት ላይ አስተኝተው በላያችሁ ላይ ቆመው እንዳይረማመዱባችሁ ታደርጋላችሁ። ለጉልበታችሁና ለምታደርጉት አስተዋጽኦ ሁሉ ዋጋ ለማይሰጡ ሰዎች መስጠትን ታቆማላችሁ። የጎባጣ አሽከር ሁሌ ያጎንብሱ የሚለው ተረት በእናንተ ላይ ከመተረቱ በፊት ቀና ብላችሁ በራሳችሁ የምትቆሙና ከሌሎች ለመመሳሰል ብቻ ዋጋችሁን ዝቅ ማድረግ የማትፈልጉ፣ ለራሳችሁ ትልቅ ክብር ያላችሁ ሰው ትሆናላችሁ። አብዛኛው ሰው ግን ያንን አይመለከተው ወይም አያስተውለው። በሌሎች ተቀባይነትን ለማግኘት ብቻ ብዙዎች የግል ክብራቸውን ይነግዱበታል። ከሌሎች ለመመሳሰል ሲሉ ብቻ ሞራላቸውን ዘንበል ያደርጋሉ። መናገር በሚገባቸው ሰዓት እንኳን ዝምታን ይመርጣሉ። ለራስ ያለ ክብር መርዛማ ከሆነ ግንኙነት ጭምር ይጠብቀናል። ከአስመሳይ ጓደኞች፣ ነገ እኛን ከሚያጠፉን እድሎች። ታዲያ የግል ክብራችሁን ለድርድር ባለማስቀመጥ ሰዎችን ልታጡ ትችላላችሁ። በህይወታችሁ ወቀሳን ከሰዎች ልታስተናግዱ ትችላላችሁ። የሚሸሿችሁ የገዛ ጓደኞቻችሁ ሊኖሩ ይችላሉ። ነገር ግን በጭራሽ ልትሸበሩ አይገባም። ምክንያቱም የግል ክብራችሁን ማስጠበቅ በጀመራችሁ ጊዜ የሚሸሿችሁ ሰዎች በፊትም ከጎናችሁ ሆነው ሲጠቀሙባችሁና በአስመሳይነት ሲበዘብዟችሁ የነበሩ ሰዎች ስለሆኑ እንደውም በልል በቅምጤ ነው ማለት ያለባችሁ እነሱ ሲሸሹ። አስታውሱ፣ የግል ክብር ምርጫ ያለው ነገር አይደለም። በጭራሽ ሰዎች ሊያቋርጡት የማይገባ መስመር ነው። በጭራሽ ዝም የማይል ድምፅ ነው። እንዲሁም በጭራሽ አሳልፋችሁ ልትሰጡ የማይችሉት የእናንተ የራሳችሁ ፓወር ነው። ሁለተኛ ደግሞ ጊዜያችሁ ነው ወይም ታይም ነው። በህይወታችሁ በድጋሚ መልሳችሁ የማታገኙት ትልቁ ሀብታችሁ ጊዜ ነው። ገንዘባችሁን በኪሳራ ብታጡት መልሳችሁ ታገኛላችሁ። ሰዎችን ልታጡ ትችላላችሁ እና በሌሎች ሰዎች ይተካሉ። አንድ ጊዜ 1 ሴኮንድ ካመለጣችሁ ግን በድጋሚ በጭራሽ መልሳችሁ ለማግኘት ያስቸግራችኋል። ለዛ ነው በጭራሽ ልትደራደሩበት የማይገባ ነገር የሆነው። እንዴት ነው ጊዜያችሁን የምትጠቀሙት የሚለው እንዴት ነው የምትኖሩት የሚለውን ይወስንላችኋል። አብዛኛው ሰው ዘላለም የሚኖር ስለሚመስለው የጊዜን ጥቅም በትክክል አይረዳም። ነገ ካረጀና ወጣትነቱን እንደዋዛ ካሳለፈ በኋላ ነው የሚቆጨው። ከልክ በላይ ስልካችን ላይ ጊዜያችንን እናጠፋለን። የትም የማያደርሰንን ነገር ግን ትኩረታችንን ብቻ የሚነሳንን ነገር ስናሳድድ እንከርማለን። ነገር ግን ጊዜ ማለት በእጃችን መዳፍ እንደጨበጥነው ውሃ ማለት ነው። ተጠቀምንበትም አልተጠቀምንበትም ተንሸራቶ መጥፋቱ አይቀርም።
ስለዚህ ጊዜያችሁን ልክ እንደ ወርቅ ተከላከሉት። ምክንያቱም ወርቅ ነውና። በተደጋጋሚ ለማያስፈልጋችሁ ሁኔታዎች፣ ለማያስፈልጓችሁ ሰዎችና ለማያስፈልጓችሁ አጋጣሚዎች እምቢ ማለትን ልመዱ። እናንተን የሚያሳድጓችሁ፣ ሰላም የሚሰጧችሁ፣ ጤና የሚሰጧችሁና ዓላማና ህልም የሚሰጧችሁ ነገሮች ላይ ብቻ ጊዜያችሁን ኢንቨስት አድርጉ። ራሳችሁን ጠይቁ። ዛሬ ብትሞቱ ጊዜን በአግባቡ ስለተጠቀምኩ አልቆጭበትም ብላችሁ ትኩራራላችሁ? ቀኖቻችሁ ቅድሚያ የምትሰጡትን ነገር ነው የሚያንጸባርቁት ወይስ ትኩረት በሚነሱ ነገሮች እንደተጠመዳችሁ ነው የሚገልጹት? ጊዜያችሁ ማለት ግድግዳ ላይ የተሰቀለ ሰዓት ብቻ ሳይሆን መስታወትም ጭምር ነው። እያንዳንዱ ሰኮንድ ህይወታችሁን እንዴት ነው የምትገነቡት የሚለውን ነው ሪፍሌክት የሚያደርግላችሁ። ስለዚህ ለእናንተ ዋጋ ለማይሰጧችሁ ሰዎች ጋር ጊዜያችሁ ማባከን አቁሙ። ጊዜያችሁ ህይወታችሁ ነው። በጭራሽ ልትደራደሩበት አይገባም። ስለዚህ መናገር የፈለጋችሁትን ነገር አትሸሽጉ። ከልባችሁ መውደድን አትርሱ። ጊዜ መሄዱን አቁሙ። አንድ ቀን ግን ለእናንተ ብቻ ይቆማል። ነገር ግን እያንዳንዱን አጋጣሚ በዓላማ ከኖራችሁ መጨረሻውን በጭራሽ አያስፈሩትም። ሶስተኛ ደግሞ የአእምሮ ሰላማችሁ ነው ወይም ፒስ ኦፍ ማይንድ። ብዙ ሰው የአእምሮ ሰላሙን አሳልፎ ይሰጣል። መርዛማ ሰዎች፣ ውጥረት የበዛባቸው ስራዎች፣ ተደጋጋሚ ጭንቀቶች መስከን እንዳይችሉ ያደርጋቸዋል። አንድ ጊዜ ግን የአእምሮ ሰላማችሁን ካጣችሁ ሁሉም ነገር እንደሚያቆምለት አስቡ። እናንተ ስትኖሩና ሰላማዊ ስትሆኑ ብቻ ነው ሁሉንም ነገር መወጠንና መከወን የምትችሉት። አእምሮአችሁ ሰላማዊ ከሆነ ጥሩ ውሳኔዎችን መወሰን ትችላላችሁ። በግልጽ ማሰብ ትችላላችሁ። የጠለቀና ሰላማዊ እንቅልፍን መተኛት ትችላላችሁ። ሙሉ ሆናችሁ መኖር ያስችላችኋል። ታዲያ ሰላማችሁን ማስጠበቅ ሁሌ ቀላል ነገር አይደለም። ትርምስና አላስፈላጊ ድራማ ወደ ህይወታችሁ ከሚያመጡ ሰዎች መራቅ አለባችሁ። የማይጠቅሟችሁን ነገር ማሳደድ ማቆም አለባችሁ። የራሳችሁን የውስጥ ድምፅ ለማዳመጥ የዓለም ረብሽን ጸጥ ማድረግ አለባችሁ። ምክንያቱም የአእምሮ ሰላማችሁ ማለት ቅንጡ ነገር ብቻ ሳይሆን ልትደራደሩበት የማይገባና በእውነትም ልትኖሩት የሚገባ ህይወት ነው። ስለዚህ የአእምሮ ሰላማችሁ ለምርጫ የሚቀርብ ነገር እንዳልሆነ አስተውሉ። የምትለብሱት መዋጊያችሁ ነው። እንዲሁም ለሌሎች ለመስጠት የምትጠቀሙት ነፃነታችሁ ነው። ተከላከሉት። እንዳይሰበር፣ እንዳይጠፋ፣ እንዳይረበሽ ጠብቁት። እንዲሁም በጭራሽ እንዳትደራደሩበት። አራተኛ ደግሞ ጤናችሁ ነው። በዓለም ላይ ያለ ገንዘብ በሙሉ ባለቤት ልትሆኑ ትችላላችሁ። በሁሉም ልትወደዱ፣ ልትደነቁ እና ልትከበሩ ትችላላችሁ። ጤናችሁን ካጣችሁ ግን ሁሉንም ነገር ታጣላችሁ። ጤናችሁ የማትደራደሩበት ነገር ብቻ ሳይሆን የእናንተነታችሁ ህልውናና የመኖር አለመኖራችሁ ህልውና የሚወስን ነገር ነው። የጤናን ጥቅም ለመረዳት የግዴታ ትልቅ የጤና እክል ገጥሟችሁ ሆስፒታል መግባት ወይም በጣም የምትወዱት ሰው ታሞባችሁ እሱ ሲሰቃይ መመልከት አይጠበቅባችሁ። ከውድም በላይ በጣም ውድ ሀብታችሁ ጤናችሁ ነው። አብዛኞቻችን ግን ጤናችን ጥሎን እስኪጠፋ ድረስ ችላ እንለዋለን። ስኬትን፣ በህይወት የሚያስፈልጉንን ነገሮች ለማሟላት ስናሳድድ ሌሊቱን በሙሉ እየሰራን ወይም እየተሰቃየን በማደር ጤናችንን እንዘነጋዋለን። ስራ ላይ በማተኮር የምግብ ሰዓታችንን ደጋግመን የምናሳልፍ ከሆነ በዚህ መንገድ ጤናችንን ችላ እንዳልነው መቁጠር አለብን። ያላችሁ ንብረት ቢጠፋ፣ ሰው ቢከዳችሁ፣ ኢቭን ስራችሁን ብታጡት ሁሉም ነገር ለመለሳችሁ ልተኩት የሚችሉት ነገር ነው። ጤናችን ግን በፍጹም ሊተካ አይችልም። ጤና ማለት የተመጣጠነ ምግብ መርጦ መመገብ ወይም ስፖርት መስራት ብቻ ሳይሆን ሚዛን መጠበቅ ጭምርንም ያካትታል። ስትደክሙ ማረፍና መተኛት፣ አካላችሁን ማዳመጥንም ይጨምራል። ስለዚህ ጤናችሁን በሚገባ ተከላከሉ። እንቅልፋችሁን ለገንዘብ ብላችሁ አትሰው ወይም ለሰዎች ብላችሁ እንቅልፋችሁን አትጡ። ለስራ ብላችሁ ሰላማችሁን አትጡ እና ውጥረት፣ ስንፍና ወይም ጊዜያዊ ምቾት ህይወታችሁን እንዳያጠፋችሁ ተጠንቀቁ። ጤና ካላችሁ ብቻ ነው ያጣችሁትን ነገር እንኳን በድጋሚ መገንባት የሚችሉት፣ እድገት የምታሳዩት፣ እንዲሁም ላይፍ በሯን ብትዘጋባችሁ እንኳን በብዙ መንገድ ድል ማድረግ የሚችሉት። ስለዚህ አካላችሁን፣ አእምሯችሁን ተንከባከቡት።
ኬር አድርጉለት። ምክንያቱም ትልቁ ሀብታችሁ ጤናችሁ ስለሆነ። አምስተኛ ደግሞ ዓላማ ነው ወይም ፐርፐዝ። ሁሉንም ሰው ማታ ከእንቅልፍ የሚከለክልና እንቅልፍ እንዳይወስደን የሚያደርጉ የተወሰኑ ጥያቄዎች አሉብን ሁላችንም። እሱም አሁን ያለንበትን ሁኔታ የመጠየቅና የማሰላሰል ሁኔታ ነው። አንዳንዶች ለዚህ ጥያቄ የገንዘብ መልስ ሊያስቀምጡ ይችላሉ። አንዳንዶች በዝና፣ አንዳንዶች በፍቅር ህይወት። ከዚህ ሁሉ ነገር በላይ ግን የህይወት ትርጉም የሚሰጠን አንድ ወሳኝ ነገር አለ። እሱም ዓላማ ነው። መተኛት እየፈለግን እንኳን ከእንቅልፋችን እንድንነቃ የሚያደርገን ዓላማችን ነው። ሁሉም ነገር እየተበለሻሸ ቢመስልን እንኳን ወደፊት የመገስገስ ብርታት የሚኖረን ዓላማ ካለን ብቻ ነው። አብዛኛው ሰው ታዲያ ዓላማውን ችላ ይለዋል። ትኩረትን በሚነሳ ነገር ብዙ ሰው ዓላማውን ይገድለዋል። ያንን ዓላማ ብዙ ሰዎች በፍርሃታቸው ስር ይቀብሩታል፣ በምቾት ዓላማቸውን ይለውጡታል። ዓላማችሁ በጭራሽ ለድርድር ወንበር ላይ የማይቀርብ ጉዳይ ነው። ምክንያቱም ትግላችሁን ወደ ጥንካሬ ይለውጥላችኋል። ቁስላችሁንና ህመማችሁን ወደ ስኬት የሚቀይርላችሁ ዓላማችሁ ነው። በአጠቃላይ ዓላማ የሌለው ሰው ማለት መዳረሻውን የማያውቅ መኪና ማለት ነው። ዝም ብሎ መንገዱን ይቀጥላል። መዳረሻውንም ስለማያውቅ ሰዎች በፈለጉት አቅጣጫ እንደልባቸው ይዘውሩታል። በዓላማ መኖር ታዲያ ህይወታችሁን በጣም ቀላል ያደርግላችኋል ሳይሆን ግልጽ ያደርግላችኋል። ሁሉንም ነገር መከተል ታቆሙና ለእናንተ የተፈቀደውንና የሚጠቅማችሁን አንድ መንገድ ብቻ መርጣችሁ ትንቀሳቀሱበታላችሁ። ስለዚህ ራሳችሁን ጠይቁት እስቲ፣ በትክክል የኖራችሁ የሚያስመስላችሁ ምንድን ነው? ማንም ባያበረታታችሁና ባያጨበጭብላችሁ እንኳ በየቀኑ የምትሰሩት ነገር ምንድን ነው? ያ ነገር ነው ዓላማችሁ ማለት። አንዴ ካገኛችሁ ታዲያ በጭራሽ ለድርድር አታቅርቡት። ከጥርጣሬ ተከላከሉት። ከባድ ቢሆን እንኳ ተዋጉለት። የዓላማ ጉዞ ለብቻ የሚደረግ ጉዞ ነው። ያንን ስታደርጉ ብዙ የምታጧቸው ወዳጆቻችሁ ይፈጠራሉ። ብዙ እናንተን ችላ የሚሏችሁ ሰዎች ሊኖሩ ይችላሉ። ብዙ ጊዜያችሁን ለብቻችሁ ልታሳልፉ ትችላላችሁ። ያ ግን ትክክለኛው ቦታ ለመድረስ የምትከፍሉት መስዋዕትነት ስለሆነ በጭራሽ እንዳታቋርጡት። ታዲያ እነዛን ተንከባክቦ የማቆየትና የመለመን ዕዳ የለባችሁምና በቆራጥነት ወደፊት ብቻ መገስገሳችሁን ቀጥሉ። ስድስተኛና የመጨረሻው ደግሞ ገደብ ወይም ባውንደሪ ነው። ሰዎችን ከልባችሁ ልትወዱ ትችላላችሁ፣ ግን ራሳችሁን መከላከልና መጠበቅም መዘንጋት የለባችሁም። ምክንያቱም ያለ ገደብ ያለ ፍቅር ራስን ከመረበሽና ራስን ከማጥፋት አይተናነስም። ገደብ ማለት ሰዎች ወደ እናንተ እንዳይጠጉ የምታስቀምጡት አጥር ሳይሆን ሰላማችሁን የምትከላከሉበትና ልባችሁንም ከመሰበር የምታድኑበት መንገድ ነው። አብዛኛው ሰው ገደብ ማስቀመጥን ይፈራል፣ ምክንያቱም ሰዎችን ማጣት ስለሚፈራ። ዛሬ እንደዚህ ብዬ በከለክላቸው ጥለውኝ ይሄዳሉ፣ ይሸሹኛል በማለት ብዙ ሰው የሰዎች መረማመጃና መጫወቻ ሆኖ ይቀራል። ልባቸው ሳይፈልግ እንኳ እሺ የሚሉ ብዙ ሰዎች አሉ። ግጭት እንዳይፈጠር ፈርተው ብቻ ዝምታን የሚመርጡ ሰዎች አሉ። በፍቅር ሰበብ ንቀትን የሚያስተናግዱ ብዙ ሰዎች አሉ። ነገር ግን ሁሌ ገደባችሁን በምታስወግዱ ጊዜ ሰዎች እናንተን እንዴት መጉዳት እንዳለባቸውና እንዴት መጠቀም እንዳለባቸው ነው የምታስተምሯቸው። ያንንም ደግሞ ያለማንገራገር ያደርጉታል። ምክንያቱም ሰዎች የሚያደርጉት የፈቀዳችሁላቸውን ነገር ስለሆነ። ያለ ገደብ የምትኖሩ ከሆነ ፍቅራችሁ ወደ ራስ ብዝበዛ ይለወጣል። ደግነታችሁ እንደ ድክመት ይታይባችኋል። በእርግጥ ገደብ በምታስቀምጡ ጊዜ ብዙ ሰዎችን ታጣላችሁ። ብዙ አታላዮች ይህ ሁኔታ ምቾት ስለማይሰጣቸው ይለዩአችኋል። አስተውሉ። ትክክለኛ ሰው ግን ሁሌም ከእናንተ ጋር መቆየትና አክብሯችሁ መኖርን ይመርጣል። ሰላማችሁን በማስጠበቃችሁ ታዲያ ማንንም ይቅርታ ልትጠይቁ አይገባም። ምክንያቱም ገደብ ባስቀመጣችሁ ጊዜ የሌሎች ሰዎች ፍላጎትን ለማሟላት የቆመ እስረኛ መሆናችሁን ታቆማላችሁ። አስታውሱ፣ ገደቦቻችሁ ፍቅርን አይገፉባችሁ፣ ይልቅ እውነተኛ ፍቅር የሚያድግበትን ክፍል ነው የሚያመቻቹላችሁ። በስተመጨረሻም ህይወታችሁ የሚገነባው ላለመስማማት በወሰናችኋቸው አንዳንድ ጉዳዮች ነው።
ዋጋችሁ፣ ሰላማችሁ፣ እድገታችሁ እነዚህ ሁሉ በጭራሽ ልትደራደሩባቸው የማይገቡ ጉዳዮች ናቸው። ምክንያቱም የምትቆሙለትን ነገር ስታውቁ ሰዎችን በማሳደድ ራሳችሁን ማራከስ ታቆማላችሁ እና የራሳችሁን መንገድ በዓላማ መጓዝ ብቻ ትጀምራላችሁ። የዛሬውን ቆይታችንን ታዲያ እንደተለመደው እጅግ እንደወደዳችሁት ምንም አልጠራጠርም። ለግራር ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ በድጋሚ ላስታውሳችሁ። እስከመጨረሻው ድረስ ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ።